ሰላም ጤና ይስጥልኝ ማለኔ ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁኝ። ዛሬ ቪዲዮ የሚሆነው እንግዲህ ለእናቶች ነው። እንዴት አድርገን ለልጆቻችን ቁርስ እንደምንሰራ ነው። ይሄንን ኦትሚል አሰራር ይዤላችሁ የመጣሁት በዚህ ቪዲዮ ላይ አብዛኞቻችን እናቶች ለልጆቻችን ምግብ ስንሰራ በጣም አንዳንዴ አይዲያዎች ይጠፉናል። በጣም ስትሬስ ውስጥ የምንገባበት ጊዜ አለ። ልጆች ያገኙትን ነገር አይበሉም ወይንም ደግሞ ዛሬ የበሉትን መልሰው ደግሞ አይበሉልንምና በጣም የሚከብድ አንደኛው ከናትነት ውስጥ አይ ቲንክ በጣም ይከብዳል ብዬ የምገምተው ነገር ልጆችን ማብላት ነው። ቀላል አይደለም እና ይሄንን ኦትሜል ሲሰራላችሁ ብዙ ጊዜ ልጆች ጋር ካለ ድብድብ ነው የሚበሉት። ስለዚህ እናንተን ይጠቅማችኋል ብዬ ስላሰብኩኝ ይሄንን የኦትሜል ቁርስ አሰራር እንግዲህ ይዤላችሁ መጥቻለሁኝ። በዚህ ቻናል ላይ እንግዲህ መጀመሪያችሁ ከሆነ welcome to my channel already ደግሞ ሰብስክራይብ ያደረጋችሁ ደግሞ welcome back to my channel thank you so much ሰብስክራይብ ስላደረጋችሁ ኮሜንታችሁንም አነባለሁኝና ስለ ፍቅሩ በጣም ነው ማመሰግነው። አሁን ወደ አሰራሩ ወስዳችኋለሁ ማለት ነው። ግማሽ ኩባያ ውሃ፣ አንድ የሾርባ ማንኪያ ተልባ እንዲሁም ደግሞ አንድ የሾርባ ማንኪያ ቺያ ሲድ። እዚህ ጋር እንግዲህ በአካባቢያችሁ ቺያ ሲድ ከሌለ ላይክ አሁን ለምሳሌ ኢትዮጵያ ቺያ ሲድ ያለ አይመስለኝም። ይሄንን ቺያ ሲድ ከዚህ ላይ ታወጡና ሌላ ነገር ይጠቅማችኋል ብላችሁ የምታስቡት ነገር ካለ እሱን መጨመር ትችላላችሁ ማለት ነው። ቺያ ሲዱና ተልባውን በውሃ አድርገን ትንሽ እናበስለዋለን። ሁለቱም የመወፈር ባህሪ ያላቸውና ትንሽ በትንሹ እንዲወፍር እንጠብቀዋለን ማለት ነው። ግማሽ ኩባያ ኦትሜል፣ ግማሽ ኩባያ አልመንድ ሚልክ። እኔ የተጠቀምኩት አልመንድ ሚልክ ነው። እናንተ ግን የምትፈልጉትን ሚልክ መጠቀም ትችላላችሁ። ምክንያቱም እኔ አልመንድ ሚልክ ልጆቼ አይጠጡልኝም። ትንሽ የሆነ ለየት ያለ ቴስት ስላለው አይጠጡም። ነገር ግን ብዙ ኒውትሪሽን ስላለው ደግሞ ያው እኔ እንደ እናትነት የሚጠቅማቸው ነገር ለይቼ ስለማቅ በእንደዚህ አይነት አጋጣሚ ላይ ጨምራለሁ ማለት ነው። እዚህ ጋር ለአንድ ወይንም ለሁለት ደቂቃ በደንብ አድርገን እናበስለዋለን። ምንጊዜም ከወፈረባችሁ ወተት እየጨመራችሁ ማቅጠን ትችላላችሁ። እኔ የተጠቀምኩት ኦትሜል ይሄንን ነው። ልጆቼ ፎር ሳም ሪዝን ከኦልድ ፋሽን ኦትሜል ይሄኛውን በደንብ ፕሪፈር ያደርጉታል። ቴክስቸር አይ ቲንክ በደንብ ለይተው ያውቁታል። ለምን እንደሆነ አላውቅም። በዛኛው ሞክሬ ሰርች አውቃለሁኝና ይሄንን ይበሉታል ጣን ከኦልድ ፋሽን ኦትሜል ማለት ነው። ግን እናንተ ቤታችሁ ባላችሁ መስራት ትችላላችሁ። የግድ እኔ ማሳያችሁን አይነት መሆን የለበትም። ጀስት ኮንሰፕቱንና አይዲያውን ነው እየሰጠዋችሁ ያለው። አንድ የበሰለ ሙዝ በሹካ ትንሽ ፈጭተን እንጨምራለን። ኦትሜል ላይ ሙዝ መጨመር ቆንጆ የሆነ ጣዕም ይሰጠዋል። አሁን ወደ መጨረሻው እየተቃረብን ነው ማለት ነው። እንዳልኳችሁ በወፈረ ቁጥር ትንሽ ወተት እያረጋችሁ በሱ ማብሰል ትችላላችሁ። ሲነመን ጨምራለሁኝ። ሲነመን የማይወድ ልጅ ካለ እዚህ ጋር ይሄንን ስኪፕ ማድረግ ትችላላችሁ። ነገር ግን ይሄ ኮምቢኔሽን በጣም ቆንጆ የሆነ ጣዕም ይሰጣል። ቅድም እንዳልኳችሁ እንግዲህ እዚህ ጋር እድላችሁ መጠቀም አለባችሁ እና ልጆቻችሁ ይጠቅማቸዋል ብላችሁ የምታስቡትን ነገሮች በዚህ ሰዓት ነው እንግዲህ በመጠኑ ሳይበዛ በመጠኑ እያስገባን ውስጥ መውሰድ ያለባቸውን ኒውትሪሽን እንግዲህ መስጠት የምንችለው በእንደዚህ አጋጣሚ ነው ማለት ነው። አሁን ኦትሜሌ በደንብ አድርጎ በስሏል። ይሄ የምታዩት እንግዲህ ለሁለት ልጅ ይሆናል። አሁን አውጣውና እንዴት አድርጌ ደግሞ ለልጆች እንደምሰጥ አሳያችኋለሁ።
ሆዳቸው የሚደርቅባችሁ ልጆች ካላችሁ እንግዲህ ይሄ ኦትሜል በጣም ይጠቅማቸዋል። የተልባው የኦትሜሉ ብዙ አይነት ፋይበር አለው። የቺያ ሲድ፣ ሙዝ ብዙ ነገር ይጠቅማቸዋል ሆዳቸውን ለማለስለስ እና ይሄ ብዙ ጊዜ ቁርስ ላይ በጣም ሪኮመንድ አደርጋቸዋለሁ እንደዚህ ሆዳቸው የሚደርቅባችሁ ልጆች ካላችሁ ማለት ነው። እኔ እዚህ ጋር ሹገር ፍሪ ሲረፕ ነው የተጠቀምኩትኝ። በማር ልጆቼ አልወደዱትም። 2 ጊዜ ሞክሬያቸዋለሁኝ። ማሩን ብቻ ነው ቴስት የምታደርጉት፣ ምክንያቱም በጣም ስዊትነት ስላለው ይመስለኛል ማሩና ሞክሩት። በሁለቱም በኩል አድርጋችሁ ሞክሩት። እኔ ሪኮማንድ ማድረገው በዚህ በሹገር ፍሪ ሲረፕ ብትጠቀሙ የሁሉንም የሁላ ነገር የጨመራችሁት በሙሉ አንድ ላይ ኮምባይን ተደርጎ ቴስቱ በጣም ደስ ይላል። ምንም እንዳልኳችሁ በጣም ጣዕሙ ቆንጆ ነውና ማር ስትጨምሩበት ግን የማሩን ቴስት ብቻ ነው ቴስት የምታደርጉትና እኔም አልወደድኩትም፣ ልጆቼም አይበሉትም። በእንደዛ አድርጌ ስሞክራቸው ማለት ነው። እንግዲህ እንደዚህ ይመስላል። በጣም ቀላል ነው። በጣም ቢዚ የሆናችሁ እናቶች ካላችሁ እንግዲህ ይሄንን ቁርስ ሰርታችሁ ተጠቀሙ። ልጆቻችሁ ደግሞ እንደሚወዱት በጣም እርግጠኛ ነኝ። ለዛሬ እንግዲህ ይሄንን ይመስላል። እናንተ ደግሞ ሰርታችሁ ልጆቻችሁን እንደምትመግቡ እርግጠኛ ነኝ። ሌላ አይነት ደግሞ የልጆች ምግብ አሰራር እንድሰራላችሁ ከፈለጋችሁ ኮሜንት ላይ ንገሩኝ። ሌላ አይነት ምግብ አሰራር ደግሞ ይዤላችሁ ቀርባለሁ ማለት ነው። በእኔ በኩል ጨርሻለሁ። መሌኔ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። ከወደዳችሁት ይሄንን ቪዲዮ ደግሞ ላይክ ማድረጉን እንዳትረሱ። አመሰግናለሁኝ። ባይ